በወሲብ ወቅት ሴት ልጅ እንዴት በቀላሉ መርጨት እንደምትችል እነግርሃለሁ። በጣም ቀላል ባለ መልኩ እያዝናናት እንደምታደርጋት ካላወቅ እኔ በዚህ ቪዲዮ እነግርሃለሁ። ሴቶች በቀላሉ ይረጫሉ፣ ነገር ግን ያንን ካላወቅ ሸክም ነው የሚሆንብህ ማለት ነው። ስለዚህ ብዙ ሳትደክም ቶሎ እንዴት እንደምትረጭ በዚህ ቪዲዮ እናወራለን ማለት ነው። እነዚህን መጠቀም አሪፍና ጣፋጭ የሆነ ጊዜ እንድታሳልፉ ያደርጋቸዋል ማለት ነው። ያንን ከመናገሬ በፊት ግን ይህንን ዩቲዩብ ቻናል ሰብስክራይብ እና ላይክ በማድረግ እንጀምራለን ማለት ነው። ልክ አንድ ወንድና አንድ ሴት ቤት ውስጥ ከገቡበት ሰዓት ጀምሮ ማድረግ ያለባቸው ነገር ቢኖር ራሳቸውን ለማዝናናት መሞከር ነው። ይህም በጣም ጥቅም ያለውና በጣም ጥሩ ጊዜ እንድታሳልፉ የሚረዳችሁ ነው ማለት ነው። ስለዚህ አንድ ወንድ ልጅ ይዟት ሴትን እንደገባ ወደ ሌላ ነገር መፍጠን የለበትም ማለት ነው። ስለዚህ እሷን ማጫወት ማረጋጋት አለብህ። ትንሽ መጫወት መዝናናት አለባቸው ማለት ነው። ቀጥታ ቶሎ ወደ ወሲብ መሄድ የለብህም ማለት ነው። ስለዚህ የመጀመሪያ የሚሆነው ሴትን ልጅ ቶሎ እንድትረጭ ለማድረግ ወይንም ቶሎ ስሜቷ እንዲመጣ ለማድረግ አንደኛው ካለችበት ሀሳብ ልታውጣት ይገባል። ይሄ በጣም ግዴታ እና የመጀመሪያው ሜትድ ነው የምትጠቀመው። ስለዚህ እሷን ካለችበት ሀሳብ ቀን ሙሉ ከዋለችበት ሊሆን ይችላል፣ ከምትጨናነቅበት ከስትረሷ ልታወጣት ይገባል ማለት ነው። ብዙ ሴቶች ብዙ ሀሳብ ስለሚኖርባቸው ያንን ሀሳብ ካላወጣህላት ወደ ስሜት አትገፋፋም ማለት ነው። ሴቶች እንግዲህ እንደ ወንዶች አይደሉም ማለት ነው። በቀላሉ ስሜታቸው ቶሎ ብድግ የሚል አይነት ነገር አይደለም እንደ ወንዶች ማለት ነው። ሴቶች በጭንቅላት ጨዋታ ነው። እሷን እያሳካት ሁሉ ያንን ነገር ልትፈልግ ትችላለች ማለት ነው። ስሜቷን በቃላቶች እንደዚህ እያረክ ሀሳቧን ካስረሳሃት በኋላ ነው ወደ ቀጣዩ ስቴፕ የምትሄደው ማለት ነው። ስለዚህ የመጀመሪያው ካለችበት ውጥረት ወይንም ሀሳብ ልታወጣት ይገባል ማለት ነው። በሁለተኛ ደረጃ ሳማት፣ ፍቅርህን ቃላቶችን ንገራት። መሳም ካለብህ አሪፍ አድርገህ ሳማት። ከንፈሯን ሊሆን ይችላል፣ አይኖቿን ሊሆን ይችላል፣ ጉንጯ እሷን ያስደስታታል ብለህ የምታስበውን ነገር በሙሉ በመሳም ስሜቷን ቶሎ ታመጣዋለህ ማለት ነው። አንገቷ ስር ሊሆን ይችላል፣ ደረቷ ስር ሊሆን ይችላል፣ ከኋላ በጀርባ ያለው አንገቷ ስር ሊሆን ይችላል። ብቻ አንተ እሷን ያስደስታታል ብለህ የምታስበውን ሳትቸኩል ረጋ እያልክ ማለት ነው። ይሄንን ካደረግ እመነኝ ነው የምልህ እድሜ ልኳን አትረሳህም እና በዛን ወቅት ጥሩ የጣፋጭ ጊዜ እንድታሳልፉ ያደርጋችኋል ማለት ነው። በሶስተኛ ደረጃ የተቀመጠው የጡቶቿን ጫፍ በመነካካት በዝግታ መነካካት። ይህ በጣም ወንዶች ብዙ ጊዜ የሚረሱት ነገር ነው። ጡቶቿን ጫፏን ስትነካው የሴት ልጅ ጫፍ ላይ ጡቶቿ ጫፍ ላይ ስሜት አለ እና ያን ቀስ ብለህ በዝግታ ይሄ በመጫን እንደ ማንጎ በመጭመቅ ሳይሆን በዝግታ በጣቶች በማሸት እና ያንን ስሜቷን ልታመጣው ትችላለህ ማለት ነው እንጂ በጉልበት ሲሆን የተለያየ ነገር ሲሆን እያስጨነካት ነው እንጂ ስሜቷን እያመጣው አይደለም ማለት ነው። ስለዚህ አትሳሳቱ። እናንተ ቀጥታ ማድረግ ያለባችሁ ነገር በጣታችሁን አንድ ጣታችሁ ሊሆን ይችላል፣ በሁለታችሁ ወይንም እናንተ ደስ ባላችሁ ብቻ እሷን ሳያማት ለስለስ ባለ መልኩ የጡቶቿን ጫፍ መነካካት እንዳትርሱ ማለት ነው። ስለዚህ በአራተኛ ደግሞ ደረጃ የተቀመጠው ማሳጅ ወይንም ፊንገር የሚባለው ነው። ይህ በጣም 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 ወሳኝ ነው፣ ለሴክስ በጣም ወሳኝ ነው። ምክንያቱም ሴት ልጅ ማሳጅ መደረግ አለባት ማለት ነው። ማሳጅ ለምንድን ነው የሚጠቅመው ካልክ ያለችበትን ሙሉ ሀሳብ እንድትረሳ ታረጋታለህ። ልክ ማሳጅ እያረካት ስትመጣ ሙሉ ትኩረቷ ወደዛ ነገር ስለሚሄድ ሙሉ ሀሳቧ ወደዛ ስለሚሄድ ይህም በጣም በጣም ቀስ ባለ እና በዝግታ መሆን መቻል አለበት። ያለበለዚያ ግን ማስጨነቅ ነው እንጂ የሚሆነው ጥሩ ጊዜ ማሳለፍ አትችሉም ማለት ነው። ስለዚህ ለስለስ ባለ እጅ ወይንም ለስለስ ባለ ፖርሳ ተጠቀም ማሳጅ ወይንም ፊንገር በማድረግ
ቀለል ያለ ፊንገር በማድረግ በጉልበት ሳይሆን በኃይል ሳይሆን ቀለል ባለ መልኩ እያደረክ ቶሎ ስሜቷንና ቶሎ እንድትረጭ ታደርጋታለህ ማለት ነው። ይህንን ሜትድ ከተጠቀምክ እመነኝ በጣም ሚስት እንድትወድህ ነው የምታደርገው። ስለዚህ ይህንን መጠቀም እንዳትረሳ ማለት ነው። በአምስተኛ ደረጃ የተቀመጠው ጥሩ የሆነ ባክግራውንድ እና የሆነ በቃ ለስለስ ያለ ሙዚቃ ቢኖር ይሄ በጣም ያንን የወሲብ ጊዜያችሁን እንዳትረሳ ታደርጋታለ ማለት ነው። ቤቱ የሚያምር ሲሆን አሪፍ ባክግራውንድ ሲኖረው ላይቶቹ ለስለስ ሲሉ የሻማም እንትን ላይት ሲሆን እና በጣም ደስተኛ ነው የሚያደርጋት ማለት ነው። ስለዚህ አሪፍ ለስለስ ያለ ሙዚቃ በመከፈት አንተ ስሜቷን ወደዛ ነገር መገፋፋት መቻል ይኖርብሃል ማለት ነው። ያለበለዛ ግን እመነኝ የሚደብር ባክግራውንድ ጫጫታ ያለበት ሙዚቃው በጣም የሚረብሽ አይነት ነገር ከሆነ በጣም ነው የሚደብረው ማለት ነው። ምንም ትኩረቷ ወደዛ ሊሄድ አይችልም ማለት ነው። ስለዚህ ብዙ ወንዶች የምትሳሳቱት ነገር ይሄን ነገር ነው እና ቀላል ነገር ይመስላል፣ ነገር ግን በጣም ከባድ ነው። እናንተ ያንን ቀደም ብላችሁ በማዘጋጀት አሪፍ ባክግራውንድ አሪፍ ለስለስ ያለ ባላችሁ ነገር ማለት ነው። ሻማ ማብራት መቼም አይከብዳችሁም። ብቻ ላይቱም ይሁን የተመቻችሁን በማድረግ እሷን ያስደስታታል ብለህ ብቻ የምታስበው እያደረግ አሪፍ ጊዜ ማሳለፍ ትችላላችሁ ማለት ነው። ስድስተኛ የሚሆነው በብልትክ ጫፍ ነካካት። የእሷን ብልት በራስክ ብልት በጫፉ መጀመሪያ ነካካት ማለት ነው። ያንን ልክ ወሲብ ከማድረጋችሁ በፊት በብልትክ የእሷን ጫፍ ብልት በነካካት ያንን ስታደርግ ወዲያውኑ ነው ሴት ልጅ የምትረጫው ማለት ነው። ስለዚህ አንተ የፈለከው ስሜቷን ቶሎ ለማምጣት ነው። ስለዚህ አብራችሁ መርጨት አለባችሁ፣ አብራችሁ ስሜታችሁን ማጣጣም አለባችሁ። ምክንያቱም ሴክስ የሁለት ሰው እንጂ የአንድ ሰው ብቻ ሊሆን አይገባም ማለት ነው። እሷ የሚያስደስታትን የግድ መጠየቅ መቻል አለብህ ማለት ነው እንጂ የራስን ብቻ እንደዚህ ሁኚ እንደዛው እያልክ ማድረግ የለብህም። የእሷንም ስሜት የግዴታ ማዳመጥ መቻል አለብህ ማለት ነው። ስለዚህ ህመም በሌለው አድርገህ ህመም ሳይኖረው ስለጨዋች ወይንም ስላበደች አይደለም የሴት ልጅ ስሜት የሚመጣው ማለት ነው። አንተ ብቻ ደስነስ እያላት ሳያማት ምንም ህመም በሌለው መልኩ ብታደርግ ሞር የተመረጠ ነው ማለት ነው። እንግዲህ በሰባተኛ ደረጃ ያው ማድረግ ነው ያለባቸው ማለት ነው። የዛን ጊዜ ልክ እነዚህን 6 ነገር ካረከው በኋላ ትነቃቃለች፣ ሞር ስሜቷ ይመጣል። ጫፍ ላይ ሲደርስ አንተ የዛኔት ከተኸው እኩል እንድትረኩ ያደርጋቸዋል ማለት ነው። ስለዚህ በእነዚህ 6 ነገሮች እና የሰባተኛውን በማድረግ በጣም አሪፍ ጥሩ ጊዜ ልታሳልፉ ትችላላችሁ ማለት ነው። ይህ ቪዲዮ ከተመቸ ላይክ እና ሰብስክራይብ ማድረግ እንዳይረሳ። መልካም ቻው።